ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ወርዶችን እናነባለን። እንግዲህ እንግሊዘኛ በካፒታል ሌተርም በስሞል ሌተርም ፊደሎችን ከለየን በኋላ ምን ብለን ነው ማንበብ ያለብን፣ ለጀማሪዎች የሚሆን እንዴት ማንበብ አለብን የሚሉትን እያንዳንዳቸውን እናያለን። ምን አናባቢዎችን ይወስዳሉ የሚሉትንም በደንብ እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎቹ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን። በሀገር ውጭም በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ እንግዲህ ባለው ስልክ ቁጥር በፈለጋችሁ ሰዓት ስራችሁን እየሰራችሁ በአጭር ጊዜ ኮርሶችን መውሰድ ትችላላችሁ ማለት ነው። አናግሩን። እያንዳንዳቸውን ስናይ እንግዲህ there is a conversation between two subject ምንድነው ዲያሎግ አለ ወይም ኮንቨርሴሽን ምንድነው ቃለ ምልልስ ማለት ነው። የመጀመሪያው ስም ምን ይላል ስንል ይሄኛው እንግዲህ የመጀመሪያው ስም ማን ተብሎ ይነበባል? ዲኤ እንግዲህ እንደማን ነው የሚነበብ? እንደ ዳ ነው የሚነበብ። ደብሊው አይ ደግሞ እንደ ዊ ይነበባል። ቲ ደግሞ እንደ ብቻዋን ነች፣ እንደ ት ነው የምትነበበው። አንድ ላይ ዳዊት ይለናል። መልካም። ሁለተኛው ስም ማን ነው ስንል ይሄ ኤምዩ እንደማን ነው? እንደ ሙ ነው የሚነበብ። ሙ። ኤስኤ እንደማን ነው ስንል ሳ ተብሎ ነው የሚነበብ። በአንድ ላይ ሙሳ። ወይል ዳዊት ምን አለ ስንል ዳዊት ምንድን ነው ያለው? ይሄኛው ዲኦ ዱ፣ ዋይ ኦዩ ዩ፣ ይሄኛው ሃቭ ምክንያቱም ኤችኤ ሀ ነው፣ ቪኢ ቭ ነው። ሃቭ ችኛዋ ብቻዋን ስትሆን ኤ እንደ ራሷን ኤ ነው የምትነበብ። ከሌላ ጋር ስትሆን ነው አ ብለን የምናነባት። ኤ ሌላኛው ቢ ከኤል ጋር አብዛኛው ጊዜ ከነዚህ ከሁለቱ ኤል ጋር ከመጣች እንደ ኦ ነው የምትነበበው። ከፊትም ካያችሁት ይቺ ቢ ባትኖር እንኳን ኤል ቢሆኑ ኦል ተብሎ ነው የሚነበብ። አል አንልም፣ ኦል ብለን የምናነበው ማለት ነው። እዚህም አሁን ቢ ኤ አሁን ባ ነው የሚነበብ፣ ግን እዚህ ላይ ከሁለቱ ኤል ጋር አንድ ላይ ስለመጣች ኦ ትሆናለች። ቦል ተብሎ ይነበባል። ዱ ዩ ሃቭ ኤ ቦል? ዱ ዩ ሃቭ ኤ ቦል ምንድነው? ኳስ አለ ብሎ ነው የጠየቀው። ኳስ አለ ብሎ ጠየቀው ነው። ሙሳ ምን አለ? የስ ይሄኛው አይ፣ ይሄኛው ሃቭ፣ ይሄኛው ኤ፣ ይሄኛው ቦል። የስ አይ ሃቭ ኤ ቦል። ምናለ? አዎ ኳስ አለኝ ብሎ መለሰለት። አጌን ዳዊት ሰው ዛት ድጋሚ ምንድነው ዳዊት የጠየቀው? ዱ ይሄኛው ዩ ሃቭ ኤ ሩለር? አርዩ ሩ ኤልኢ ለ አር ር በአንድ ላይ ሩለር። ዱ ዩ ሃቭ ኤ ሩለር? ዱ ዩ ሃቭ ኤ ሩለር? ማስመሪያ አለ በጠየቀው ማስመሪያ አለ ብሎ ጠየቀው። ሙሳ ምን አለ? የስ አይ ሃቭ ኤ ሩለር። አዎ ምን አለኝ? ማስመሪያ አለኝ ብሎ መለሰለት ማለት ነው። አሁንም በድጋሚ ዳዊት ሌላ ጥያቄ ጠየቀው ማለት ነው። ምንድን ነው ያለው? ዱ ዩ ሃቭ ኤ ቼር? በዚህ ላይ ዱ ዩ ሃቭ ኤ ይኛውስ ቼር፣ ያው ሲኤችኤ እንደማነው እንደ ቻ ወይም እንደ ጫም ይነበባል፣ ግን እንደ ቻ እናነበዋለን። አይአር በአንድ ላይ ቼር። ዱ ዩ ሃቭ ኤ ቼር? ዱ ዩ ሃቭ ኤ ቼር? ምን አለን ያለው? ወንበሯ ወይም ደግሞ እቺ መቀመጫ ወንበር አለች ብሎ ስጠይቀው ምን ያለ እሱ
ሙሳ ምን አለ? የስ አይ ሃቭ ኤ ቼር። የስ አይ ሃቭ ኤ ቼር። አዎ መቀመጫ ወንበሯ አለችኝ እያለ መለሰለት ማለት ነው። እሺ ሌላኛው ደግሞ አሁንም በሁለት ሰዎች መካከል የሚደረግ ቃለ ምልልስ አለን ማለት ነው። እሱ ቃለ ምልልስ ምንድነው ስንል ወይም ደግሞ ማን ይባላሉ ስማቸው ስንል እያንዳንዳቸው ስናይ ኤምዩ አሁን ሙ ነው የሚባለው። ኤንኤ ና በአንድ ላይ ሙ ና ሙ ና ሙና ሙና። እሺ ይሄኛው ማነው ማነው? ኦ እንደ ኦ ነው። ኬኢ እንደ ኬ ነው። ኤልኤልኦ እንደ ሎ በአንድ ላይ ኦ ኬ ሎ ኦኬሎ ኦኬሎ። ዌል ሶ ሙና ሳይድ ዛት ሙና ምንድን ነው ያለው? ዱ ዩ ኦኬ ዱ ይሄኛው ዩ ይሄኛው ላይክ ይሄኛው ባ ና ና ቢኮዝ ቢኤ ባ ነው። አሁንም ኤንኤ ና ነው። ኤንኤ ና በአንድ ላይ ባ ና ና። ዱ ዩ ላይክ ባናና? ዱ ዩ ላይክ ባናና? ዱ ዩ ላይክ ባናና? ባናና ትወዳለህ ብለው ጠየቀው። ኦኬሎ ምንድን ነው ያለው? የስ አይ ላይክ ባናና። የስ አይ ላይክ ባናና። አይ ላይክ ባናና። አይ ላይክ ባናና። ኦኬ ሶ አሁን ደግሞ ድጋሜ ሙና ወይም ደግሞ የስ አይ ላይክ ባናና ሲል ኦኬሎ ምንድነው? አዎ ሙዝ እወዳለሁኝ፣ አዎ ሙዝ እወዳለሁኝ ብሎ መለሰለት። በድጋሚ ሌላ ጥያቄ ጠየቀው። ሙና ምንድነው? ዱ ዩ ላይክ ኦሬንጅ? ዱ ዩ ላይክ ኦሬንጅ? ዱ ዩ ላይክ ኦሬንጅ? ብርቱካን ትወዳለህ ሲል ጠየቀው። ኦኬሎ ምን አለ? የስ አይ ላይክ ኦሬንጅ። የስ አይ ላይክ ኦሬንጅ። አዎ ብርቱካን እወዳለሁ፣ አዎ ብርቱካን እወዳለሁ ሲል መለሰለት ማለት ነው። እሺ ሌላኛው ድጋሚ ሌላ ጥያቄ ጠየቀው። ሙና ምን አለ? ዱ ዩ ላይክ ሌመን? ኤልኢ እንዳለ ነው። ኤምኢ እንደ ሞ ነው ብዛት የሚነበብ ግን እንደ መ እናነበዋለን። እነዚህ ከኋላና ከፊት ከሚመጡት ፊደላት ጋር እንትን ብለን ማለት ነው። ኤን ደግሞ እንደ ን ሌ መ ን። ዱ ዩ ላይክ ሌመን? ዱ ዩ ላይክ ሌመን? ሎሚ ትወዳለህ ሲል ጠየቀው። ኦኬሎ ምን አለ? ኖ አይ ዲስ ላይክ ሌመን። ይኸው ዲ አይ ዲ ነው። ኤስ እንደ ስ፣ ኤል አይ እንደ ሊ፣ ኬ ኢ እንደ ክ። ሶ ዲስ ላይክ። ኖ አይ ዲስ ላይክ ሌመን። እንግዲህ ላይክ ማለት መውደድ፣ ትወዳለህ ትወዳለህ ወይም ላይክ መውደድ ሲሆን እዚህ ላይ ዲስ ላይክ ስንል ደግሞ አልወድም ወይም አይወድም አልወድም ምናምን ለማለት የምንጠቀመው ዲስላይክ ነው። ላይክ ተቃራኒ ማለት ነው ዲስላይክ። ሶ ሎሚ ስለማይወድ ሎሚ ትወዳለህ ብሎ ሲጠይቀው ኖ አይ ዲስላይክ ሌመን። ኖ አይ ዲስላይክ ሌመን። አይ ሎሚ አልወድም ሲል መለሰለት ማለት ነው። ሌላ ድጋሚ ሙና ምን አለ? ዱ ዩ ላይክ ፓፓያ? ኦኬ ፒኤ ፓ ነው። አሁን ፒኤ ፓ ነው። ዋኤ ያ በአንድ ላይ ፓፓያ። ዱ ዩ ላይክ ፓፓያ? ዱ ዩ ላይክ ፓፓያ? ፓፓያ ትወዳለህ ሲል ጠየቀው። ኦኬሎ ምን አለ? ኦኬሎ የስ አይ ላይክ ፓፓያ። የስ አይ ላይክ ፓፓያ። አዎ ፓፓያ እወዳለሁኝ፣ ፓፓያ እወዳለሁ ሲል መለሰለት ማለት ነው።